السلام عليكم ورحمة الله وبركاته. ودنا يتكبراتشو ود ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንደምን አረፈዳችሁ እኔ ጋር ለሁላችሁ አልহামዱሊላህ። የቤት አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ። ዛሬ ይዤላችሁ የመጣሁት እንግዲህ ሩታ ሄርሜላና አብርሽ ጠርታ ይቅርታ ጠይቃቸዋለች። ይቅርታዋ እኔ እንደ ሄርሜላ ፈርቻለሁ ማለት ነው። በትክክለኛ ነገር ፈርቻለሁ። ለምን ብትሉ ባንዴ እንዴት ነው ይቅርታ ልጠይቅ የቻለችው? ሁሉ ነገር ካደረገች በኋላ እንዴት ነው ይቅርታ ልጠይቅ የቻለችው? ሁላችንም ላይ ይሄ ጥርጣሬ ይኖራል። አኪድ ጥርጣሬ በጣም ጥርጣሬ ይኖርበናል። ለምን ባንዲ ተነስታ ትላንትና ከወንድሟ ያኒ ከወንድሙ ጋር ምናምን ሆኖ ሲያወራት ነበር። ግን ሆነም እንደዛ እንዳለ ሆኖ እኔ ምንም አላደረኩም፣ እኔ ምንም ማደርገው ነገር ያደረኩት ነገር የለም። ኢፋም ደግሞ በራሱ ፍላጎት ራሱ ያየሁት ነገር አለ፣ በዛ ምክንያት ነው እንደዛ ላደርግ የቻልኩት ብሎ ተናግረዋል። ስለዚህ እኔ ምንም ነገር ያደረኩኝ እኔ ምንም ነገር ምንም አይነት የማንም ከማንም ጋር አላወራም፣ ከማንም ጋር ደግሞ እናንተ ጋር አልደረስኩባችሁም አትድረሱብኝ ብላችኋለች። ስሜም ሊጠራ አልፈልግም። ካሁን ወዲህ እኔም ህይወት ጀምሬያለሁ፣ እነሱም ህይወታቸው በመጀመራቸው ሄርሜላና አብርሽ ቀለበት አስረዋል። እንግዲህ የዚህ በመድረሳቸው በጣም ደስ ብሎኛል። ግን ካሁን ወዲህ እኔም ህይወት ጀምሬ ስለሆነ ልጅህን በስነ ስርዓት መተህ ማየት ትችላለህ። እንደ ሌላኛውም ቀን መተህ ማየት ትችላለህ። ካሁን ወዲህ ከናንተ ህይወት ወጥቻለሁ። እስከ ዛሬ ድረስ በእናንተ ህይወት ገብቼ የበጠበጥኩኝ ያጠፋሁት ብዙ ነገር እየሰራሁት ነገር እንግዲህ ይቅርታ ብላ ጠይቃለች። ይቅርታዋ ያስፈራልም ደስ ይላልም በእኔ በኩል ማለት ነው። እናንተ ተመልካቾች ምን እንደምትሉ አላውቅም። ለምን ብትሉ ዞሮ ከዚህም በፊት ብዙ ጊዜ ይቅርታ ጠይቃ ደጋግማ ይቅርታ ጠይቃለች ከዚህ በፊት ማለት ነው። ግን ይቅርታ በጠየቀች ሰዓት ከኋላ ደግሞ የሆነ ኩሽም ይላት ሰው ይኖራል መልሰው ደግሞ ይሄ ብጥብጥም በአዲስ መልክ ይፈጠራል ማለት ነው። እና ሄርሜላ ብላለች፣ እኔ ሩታ አላመንኩሽም፣ ላምንሽም አልችልም። እስከዛሬ ድረስ ብዙ ጊዜ ይቅርታ ትጠይቃለሽ፣ ብዙ ነገር እንትን ትያለሽ። ከዛ በኋላ ደግሞ መልሰሽ ወደ ቦታሽን ትገቢያለሽ። ይሄ ሁሉ የሆነው በራስሽ ፍላጎት ሳይሆን ሰው የጎሰጎሰሽ ነው፣ ወይም ደግሞ ሰው ነው ያነሳሳሽ ያለሽው። እነዚህን አምነሽ ይቅርታ ከጠየቅሽ እኛ ይቅርታ እናደርግልሻለን፣ ችግር የለም። ግን እነዚህን ደግሞ እንትን ሳትያቸው ሰው ያነሳሳሽ ተመልሰሽ ቀስ ለቀስ ያኔ አሁን ይቅርታ ጠይቀሽ መልሰሽ ደግሞ ቀስ በቀስ እመለሳለሁ ምትይ ከሆነ ይቅርታ ባቲን ይጠቅምሻል ብላ ተናግራታለች ሄርሜላ። አብርሽም እንደዛው ያኔ አሁን ላይ በሚፈጠረው ነገር አያገባኝም ብለሽ ካልሽ ይሄ ነገር ከኋላ የሆነ ነገር አለ ማለት ነው። ስለዚህ እኔ በእንደዚህ ምክንያት ወይም ደግሞ እንደዚህ የሆነ ነገር በተፈጠረ ሰዓት እንዳታካትቱኝ ያልሹ የሆነ ነገር ቢኖር ነው ብሏታል። ትክክል። ማንም ሰው እንትን አይለም። ለምን ከዚህ በፊት እንዳያችሁ ይቅርታ ጠይቃው ምን ብላው በመጨረሻ ደግሞ የሆነው ምንድነው ከወንድሟ ጋር ነበረ። እንግዲህ ይቅርታ ስትጠይቀው የብቻው ነበር የጠየቀችው። መጨረሻ ደግሞ አይተነዋል ምን እንደሆነ ምን እንደተፈጠረ። አሁን ላይ ደግሞ ህይወቱን ጀምሮ በአዲስ መልክ ህይወቱን እንትን ሲል
መልሶ ደግሞ እንትን ማለት በጣም ይከብዳል። ብቻ ይከብዳል። አላውቅም እውነትም ከልቧ ነው ወይስ ሰው መክሯት ነው? እውነትም አሁን ደስተኛ ነኝ እነሱ ቀለበት በማሰራቸው አብሮ በመሆናቸው ህይወታቸው ስለበጠበጥኩኝ በጣም አዝኛለሁ ብላለች። የእውነቷ ይሁን ነገ ተነገ ወዲያ የምናየው ይሆናል ምን እንደሚፈጠር ማለት ነው። እንግዲህ እንዳለች ከሆነ እኔ ቀለበት የምታስሩ ቀን እኔ ምንም ማውቀው ነገር አልነበረም። የሆነ እንደዚህ ብከታተላችሁ ኖሮ ያ ቀለበት ሳይደረግ በፊት ያ ነገር ሳይደረግ በፊት መልሰው ነበረ። ማድረግ ማትችሉም ነበረ። መጨረሻ ላይ ሜሪ ሰምታ ነው እንግዲህ እንትን ያለችኝ ያለች ነው የነገረችኝ። እሷ ናት ይዛኝ ሄደችው። እኔ ማውቀው ነገር የለም ያለች ነው። እውነቷ ከሆነ እኛ ምንም እንትን የምንለው ነገር የለም። ደስ ይለናል መታረቃቸው ማለት ነው። መታረቃቸው በጣም ደስ ይለናል። ያው እሷም ደግሞ ካሁን ወዲህ ህይወቴም ላይ የኔም ስም ሚዲያ ላይ ሊጠራም በኔ ስም ደግሞ ማንም ሊሰራብኝ ስለማልፈልግ ነው ብላለች። ብቻ አላቅም እውነት ይሁን ውሸት ብቻ አላቅም። ሌላኛው ደግሞ ኤፍሬም ከወንድሙ ጋር ምናምን ሆኖ መጣ እና ሄርሜላ የሄርሜላ ፋይል አለኝ ምናምን ብለዋል። የሄርሜላ ፋይል ካለ ምን አስቀምጠክ ለምንስ ወንድምህ ጋር ይሄ ሁሉ ሰጣ ገባ ሳትወጣ በፊት ለምንስ ወንድምህ ጋር ሄደ እንደዚህ ነገር አለ እውነት ነው ወይስ አይደለም? ይሄ ነገር ሰው ልኮልኝ ነው ብለህ ከወንድምህ ጋር ከመጋጨት በሩታ ሳበህ ያ ነገር ከማድረግ የወንድምህን ሄደ እንደዚህ ነገር አለ አጣራ። መጀመሪያ ሳትገባ በፊት እንደዚህ ነገር ይሄ ነገር አስተካክል ማለት ነበረብህ። እንግዲህ ታላቅም ወንድምህን ያለውን ምንድነው ይሄ ያላመንክበት ነገርና ሙሉ መረጃ ያላያስክ ነገር ነው። ስለዚህ ለምን የሰው ህይወት የወንድምህ ህይወት ለምን ትረብሻለህ? ለምን ትበጠብጣለህ? ልጅቷ ትኑርበት በቃ ህይወቴ ነው ብሎ እስከጀመሩ ድረስ ወንድማችንና ሄርሜላ ወይም አብርሽ ህይወታቸው ይኑሩበት። አርፋ ቁጭ በል። ይሄ ነገር ከየት እንዳመጣኸው አይታወቅም። ያመጣኸው ሰው ጥሩ መረጃ ሊሆን ይችላል፣ መጥፎ መረጃ ሊሰጥህ ይችላል። ስለዚህ ወንድምህ ካሁን ወዲህ በእንደዚህ አይነት መልክ ልትረብሸውም ልትበጠብጠውም አትችልም ብለዋል። እሱም ደግሞ ተቆጥቶ ምናምን አይ እንደዚህ ነገር አይደለም፣ ይሄ ትክክለኛ ነው፣ ይሄ እውነተኛ ነው፣ ይሄ ምንድነኛ ነው ምናምን እያለ ይቀባጠራል ማለት ነው። ይሄ ማለት ነው የወንድምህን መጥፎ ነገር ወይም ደግሞ የወንድምህን ሚስት ወይም ፍቅረኛው በመጥፎ ማየትተ እንግዲህ ከዚህ በፊት ብዙ ነገር ተደርጓል። ብዙ ነገር ተደርጓል። አንድ ቀን እንኳን ከጎኑ ሆነ ወንድሜ አይ እንደዚህ ነገር ቢሆንስ ለምንስ እንደዚህ ይሆናል ብለህ አላልከውም። አሁን ላይ ግን ከሩታን ተፋታሁኝ ተሩታን እንደዚህ አልኩኝ ሄርሜላ ላይ ያስኩኝ በሚል ሰዓት ያልሆነ ነገር እያደረግክ የወንድምህን ጭንቅላት የረበሽክ ነው ማለት ነው። የነገሩ ቀፎ ጭንቅላት ነው ያለ። አንድም ቀን እንኳን በስነ ስርዓት ደና ነገር ፈታ ብዙ እንደ አብርሽ ያኔ አልተወራብህም እንጂ አብርሽ ታዋቂ ስለሆነና እንትን ስለሆነ ነው የተጋነነበት። አንተም ብዙ ነገር አድርገሃል። ከሁለቱም ሶስት ሴቶች ነው ትተው የሄዱት ማለት ነው። እና ጥሩ አይደለም። ያንተ የራስህ ጥሩ አይደለም። የበኋላህንም ጥሩ አይደለም። ይሄ ነገር ብታርፈው ይሻልሃል። እውነቴ ነው፣ ቀልድ አይደለም። ወንድምን ያዝንብሃል። ምንም ይሁን ምንም ባላየ ማለፍ አለብህ። ወይም ደግሞ ግልጹን ከካሜራ ጀርባ ምናምን ከምትል አምጥተህ አሳያት። እውነት ነው ወይ ይሄ ነገር? ይሄ ያየሁት ነገር እውነት ነው ወይ? አሁን ላይ በኮምፒውተር በምን ተቀናብሮ ይመጣል።
ስለዚህ ደህና መረጃ ሳትይዝ ዝም ብለህ መቀባጠርክ የራስ ጥሩ አይደለም ብዬ አስባለሁ። እኔ በእኔ በኩል እንደዛ ነው የማስበው። ስለዚህ የወንድምን ህይወት አትበጥብጥ። በጊዜ ያለ ነገር ደግሞ ይሄ ነገር ነው ብለህ እንትን በል። የአንድ የሆነ ነገር ቢኖር ያላወቀው ነገር ቢኖር ወንድምህን በዚህ ህይወት አይገባም አውቃለሁ። እና ቪዲዮን ይሄ መስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ቪዲዮ እስከ መጨረሻ ድረስ ይዩት። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ